እንጂ እንደዛ ልታስቢ እንደምትችይ አውቃለሁኝ። ግን ዛሬ ምር ነው የደበረኝ። ደውዬልሽ አላውቅማ እንደዚህ ደበረኝ ምናምን ብዬ። አዎ ያው እንቀልዳለን ብዬ እንጂ እኔ ምር አልመሰለኝም። አይ ከልቤ ነው የደበረኝ። ምንድነው ከፍቶኛል። ሊሰማኝ ፈቃደኛ አይደለም። ጓደኞቹን ይሰማል፣ እኔን አያምነኝም። ትናንትናም እንደዛ ነው የተፈጠረው እና በጣም ነው የከፋኝ። አንቺን ብትሆኝ አሁን ሀብቴ እንደዛ ቢያደርግሽ በእርግጠኝነት እንደዛ ነው የሚከፋሽ። አውቃለሁ እኮ እኔም ራሴ ቅድም እያወራሁ ነበር። የሚገርምሽ ተናድጄ ነበረ። ያው አሁን እዚች ጋር ተሰርቷል ኦልሬዲ፣ ፕራንክ አልቋል። እኔ ፕራንክ የሚገባኝ እናንተም ከዚህ በፊት የምታደርጉት የነበረው ኦልሬዲ ካሜራ ከተዘጋው ከሆነ ከተጫወታችሁ ከሳቃችሁ ምንድነው አለቀ አይደል? ስለዚህ እዚያ ነገር ከዛ በኋላ አልፎ ሲሄድ ምን ይሆናል? ሌላ እንትን አልክ እንደዚህ አካበድከው እንዴ አንተ። እኔ አናውቅም እንዴ አንተ ራስህ የለመድከውን ነገር ሰው ላይ ስታላክክ በአንተ ነው የሚቀለው። ከአንዴም 3 4 አይተንበዋል በአንተ። እሺ በጣም ያዙ ይልቀቁኝ ያልከው እንዴ ለሴት ልጅ ቀላል አይደለም። እሺ ከጓደኛ ጋር እንደዚህ መሆን ምናምን ቀላል አይደለም። ለእናንተ ቀላል ሊሆን ይችላል። ሰላም የኛ ቤተሰቦች፣ የኛ ውድ ቤተሰቦች እንዴት ቆያችሁ? እንዴት ዋላችሁ? እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ብቻዬን ከች ብያለሁኝ። ባለፈውም ትንሽ በፕራንክ ቪዲዮ መተን ነበር። ከዛ በኋላ ጠፋ እያልን ነው። የባል ቪዲዮ ምናምን እነ ብሩኬ መተው ነበረ፣ እነ ሀይሚ የባል ቪዲዮ አልሰራንም። ያው ባለፈውም ነግሬያችኋለሁ፣ መደጋገም እንዳይሆንብኝ። ምንም አልተመቸንም። በቃ ጊዜ የራሳችንን ጊዜ ስናሳልፍ ማለት ነው ቪዲዮ ምናምን መቅረጽ አልተመቸንም ነበር። ያው ተክሳችኋል። በነ ብሩኬ ቪዲዮ ነበረ እናንተ ጋር፣ እንኳን አደረሳችሁ። አሁንም ድባቡ አልጠፋም። እስከ ዳግማ ትንሣኤ በዓል ነውና እንዴት ናችሁ? ዛሬ እቤት ብቻዬን ነበርኩኝ። ቤት ቁጭ ብዬ ነበርና በጣም 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 አንዳንዶቻችሁ እየጠይቃችሁ ነበረ ከሀይሚ ጋር የት ናችሁ ምናምን ብትመጡ ምናምን እያላችሁ ነበር። ግን እሱ ጠፍቶኝ አይደለም። ያው መጀመሪያ እርስ በርሳችን ጊዜ ያስፈልገናል ብዬ ነበረ። ግን ዛሬ የሚገርማችሁ ማለት ነው የልቤን ነው ያወቀችው። ለምን እንደሆነ አላውቅም። ደውላልኝ ነበረ ዛሬ እና ተደዋውለን ነበረ። በጣም ፈልግሻለሁ ምናምን እያለችኝ ነበረ። ግን እኔ እንጃ የሷ ልጅ ነገር እኔ ለፕራንክ ለምን ይሁን አላውቅም ደብሮኛል ምናምን ስትለኝ አላመንኳትም። ያው ታውቆ የለ እሷን ነገር ትቀልዳለች እና ደብሯታል መሰለኝ። ያው እርግጠኛ አይደለሁም። ትንሽ ደባብሯታል መሰለኝ ከድምጿ እንደተረዳሁት እና ቤት ከምትሆን እኔ ጋር አብረን እንውላለን እንጫወታለን ብዬ ጠርቻታለሁ። እመጣለሁ ብላኛለች እና እስክትመጣ ድረስ ነው እናንተን የማዋራችሁ ማለት ነው። ሰሞኑን ሰብሰብ ብለናል ቤት። ያው ደስ ይላል፣ በዓል ሲሆን ደስ ይላል። ቤት ስንሰበሰብ ምናምን ስንገናኝ ምናምን። ያው እነሱ አዲስ አበባ ናቸው ታውቃላችሁ። ሲመጡ ደስ ይላል። ያው ተነፋፍቃችሁ ስትገናኙ በጣም ደስ ይላል እና ዛሬ ሀይሚ እመጣለሁ ብላኛለች። ቤት እንጫወታለን። ያው የሴቶች ወሬ እናወራለን፣ እንደ ቤተሰብ ቁጭ ብለን እንጫወታለን ምናምን ተባብለናል። ለዛ ነው እና የደበራትም ነገር ካለ እየታባቱ ቡናችንና ፍልተን እየተጫወትን የምትረሳ ይሆናል። ምንም ድብርት የለም። እዛ የደበራት ይበቃል ብዬ ነው የማስበው። እዚህ ደግሞ ያው አብረን ፈታ እንላለን። ምንም የሚያስጨንቅ ጉዳይ የለም። ምክንያቱም ተወያይተንበት የማይፈታ ችግር የለም። ችግር ራሱ ምንድን ነው ብለን ነው ድራሹ የምናጠፋው እና እንጫወታለን ብዬ ጠርቻታለሁ ቤተሰቦችዬ እና ጠብቃታለሁ። ዛሬ ምንድን ነው የደበራትን ነገር እናወራለን። ሌላም አዳዲስ ነገሮችን እናንተ ጋር ሊገቡም ላይገቡም የሚችሉ ነገሮችን እናወራለን። የሚገቡትን እናስገባለን፣ የማይገቡትን ደግሞ ያው እኔ እና እሷ ለብቻችን እንጫወታለን። በጊዜው ነው እና አንዳንድ ነገሮችን ማወቅ ያለባችሁ ለዛ እንጫወታለን። ከቆያችሁ ከሀይሚዬ ጋር ያለውን ጨዋታ ታያላችሁ እና እንወዳችኋለን። የምር ግን ብዙ አልተገናኘንም። የባለት ብቻ ተገናኘንና ከዛ በኋላ ምንም አልተመቻቸልንም። በቃ እዛ ስንል እዚህ ስንል ቆየንና ምንም ጊዜ አላገኘንም የምንጫወትበት እና ዛሬ ከሰዓት ሙሉ ሰፊ ጊዜ እናገኛለን ብዬ በጣም ነው ደስ ያለኝ። የምር እናወራለን ብዬ ማለት ነው። ምክንያቱም ያው ብቻ በስልክ ብቻ ስታወሩ ማለት ነው አያረካም። አይን ላይንስ እየተያያችሁ ብዙ ነገር ስትጫወቱ ደስ ይላል። ለዛ ጠርቻታለሁ። ቤት ማንም የለም፣ ፈታ ብለን እናወራለን ማለት ነው። ወንዶችን አባረናል፣ ፈታ እንላለን እና ብቻ ስትመጣ ያው ብዙ ነገር እናወራለን ብያለሁ። ሴቶች ሲገናኙ ያው ወሬ አያልቅም።
እስከፈለግነው ሰዓት እንጫወታለን እና እውነት በጣም ማውራት ፈልጋለሁ። እኔ ደብሮኝ ነበር። እንደውም እሷ ከመጣችልኝ እንጫወትና ፈታ ብለን ጊዜያችን እናሳልፋለን ማለት ነው። ወዳችኋለሁ። ከመጣች በኋላ ፈታ ብለን ጊዜያችን እናሳልፋለን። ድብርቷን እናባረራታለን። ምን እንደደበራት እንጠይቃታለን ማለት ነው። ግን ሰሞኑን አንዳንድ ነገሮች እያየሁኝ ነበረ። ያው እኔ እንጃ እኔ የብሩክ ባህሪ ከዕለት ተዕለት እኔ ምን እየሆነ እንደሆነ አልገባኝም። የምር በቃ በጣም እሷ ፕራንክ ስታረግ ሌላ ነገር ነው፣ እሱ ፕራንክ ሲያደርግ ደግሞ መተው አለበት ምናምን። ይሄ እንደዚህ አይነት ነገር አይስማማኝም። እውነቱን ለመናገር ከሆነ ፕራንክ ነው፣ ማካበድ አያስፈልግም። ምናልባትም እሱ እኔ በግምት ነው ልነግራችሁ የምችለው፣ እሷ አናዷትም ሊሆን ይችላል አላቅም። ግን ከካሜራው ሲያልቅ ካሜራው ሲዘጋ ፕራንክ ነው ከተባለ ኦልሬዲ ያንን ነገር እዛ ጋር ረስተነው ነው መሄድ ያለብን። ይሄ ስር የሰደደ ነገር ምናምን ማድረግ በጣም ይደብራል። እና ኦልሬዲ ፕራንክ ነው ከተባለ ፕራንክ ነው፣ መገገም አያስፈልግም። እና እኔ በሱ የተናደድኩት ለዛ ነው። በቃ የሴት ልጅን ስሜት መረዳት ግድ ነው። ምክንያቱም ጨዋታ ካለቀ በኋላ ያንን ነገር ማክረር አያስፈልግም። እኔ እንደዛ ነው ሀሳቤ። ብዙ ፕራንኮች ደግሞ እየተደራረጉ የቆዩ ሰዎች ናቸው። ፕራንክ ለነሱ አዲስ አይደለም እና ለዛ ነው። ይሄ እኔ ግምት ነው፣ ግን ዝም ብዬ ግምቴን ተናግሬ ነው። ያው ያየሁትን ነገር ስለሆነ የልቤን ደግሞ መናገር ግዴታ ስለሆነ ነው። እና ስትመጣ ያው የተደበረችበትን ነገር እናወራለን፣ እንጫወታለን። እስከዛው ድረስ ግን ምትቆይ አይመስለኝም፣ ትደርሳለች። አሁን ቅዱሳን የደወለችልኝ እና ስትመጣ በደንብ እንጫወታለን፣ እናወራለን ማለት ነው። ለማላዋየው ኧረ የኔን ህመሜን ለማልንገረው ኧረ የኔን ጭንቀቴን አቅማጣሁ ልዋሰ ተጎዳው ሰው ታጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ አቅማጣሁ ልዋሰ ተጎዳው ሰው የለ ምክንያት አጣሁ። ሰላም ኮኮ እንዳልገባ ልጅ ነው። ምን ሆነሽ ነው? እኔ እኮ አስደግፌልሻለሁ በሩን ራሱ የምር ደረሽ ብዬ እኮ አይነሽ ነው ያየው በሩን ራሱ በርግጄው። ነይ እንዴት ነሽ? አለልሽ ማሪ እንዴት ነሽ? አላህ ቆይታ አሪፍ ነው። አንቺ እዚህ ሆነሽ ራሱ ተጠፋፋን አይደል እንዴ? አዎ በእናትሽ ምንድን ነው አንዳንዴ ያዋጣሻል እንደዚህ ምን ላድርግ ብለሽ አንዳንዴ ሃይ እስክታይ እኮ እየጠበኩኝ ነበረ። እንዴት ናችሁ የናኒ ቤተሰቦች? እንዴት ናችሁ? ሃይ የለም ወንዶችን አባረርልሻለሁ። ሲጀመር ራሱ አንቺን ነበር የፈለኩት። ይሄ በሬ ካለቀ በኋላ ራስን እናባረራለን። ችግር የለውም አታስቢ። የፈለኩት ሲጀመር ራሱ እንዴት ነሽ ታዲያ? በዓል አሪፍ ነበር። ቆይታ አሪፍ ነው። ግን እዚህ አንቺ ይመችሻል መሰለኝ። እወፍራለሁ እዚህ ስመጣ። የምር የምብሽብሽ ነው የምትይው። ወቀኝ ቤተሰብ እንዴት ናችሁ? አስተያየት እየሰማችሁ ማለት እዚህ ይስማማሻል? እዚህ ልሆን እንዴ? ግን የምር እኔ ሀሳብ ይሄ ነው። እናንተ ሀሳባችሁን ንገሩኝ። እዚህ ደስ ይላል። በቃ የሆነ ፊትሽ ምናምን ደስ ይላል። እዚህ ስትሆኝ በቃ እዚህ ልሆን መሰለኝ። ይመችሻል። ሲጀመር ራሱ ነው እዚህ ነው መሆን የምፈልገው እኔ ሲጀመር። በቃ እንዴ ምን ነው ብሶታን ነው እንዲቀሰቀስኩት? አዎ የምር ብሶቴን ነው የቀሰቀስሽብኝ። ምንድነው አንቺ ጋር ደበረኝ የምትይው? አዎ ደብሮኛል የምር። ምንድነው? አይ አንቺ ልጅ እኮ አላምንሽም ብዬ ነው ቀደም ራሱ የምር እኔ እንጃ እንደዛ ልታስቢ እንደምትችይ አውቃለሁኝ። ግን ዛሬ የምር ነው የደበረኝ። ደውዬልሽ አላውቅማ እንደዚህ ደበረኝ ምናምን ብዬ። አዎ ያው እንቀልዳለን ብዬ እንጂ እኔ የምር አልመሰለኝም። አይ ከልቤ ነው የደበረኝ። ምንድነው? ከፍቶኛል። ታያለሽ ብዬ አስባለሁ ትናንት የተፈጠረውን ነገር። ኦኬ አየሽ፣ እኔ ገመትኩት ነገር እየሆነ ነው ማለት ነው። እሺ ገምተሽ ነበር?
አዎ ያው ዝም ብዬ ከማየው ነገር ነው። ነገሩ ግልጽ እኮ ነው። ያው ትናንት ሁለት ጓደኛ ማቾች ያሉኝን ነገር በጣም ነው መቀበል የከበደኝ እና አሁን ላይ እኔ ከአቅሜ በላይ ነው የምር። እኔ እንጃ ከዚህ በላይ እኔ መሸከም አልችልም። በጣም ነው የከፋኝ። እንደዚህ ማለት የለብሽም። እኔ ፕራንክ እኮ ነው ያደረኩት ናኒ። ምንም እኮ የተለየ ነገር አላደረኩም። እሱን አውቃለሁ እኮ እኔም ራሴ ተናድጃለሁ በእርግጥ። ምክንያቱም ያው እኔም በሆን እንደዛ ነው የምለው። ብዙ ፕራንክ ትደራረጋላችሁ አውቃለሁ፣ ግን ደግሞ በአንዴ እንደዚህ በአንዴ መናደድ፣ በአንዴ እንደዚህ ደግሞ መሆን አያስፈልግም። ከዚህ በፊት አውርተን የለም እንደዚህ በአንዴ እኔ በቃኝ እኔ ደከመኝ ምናምን። ለማን ብለሽ ነው የሚደክመሽ ሲጀመር እኮ። እኔ አሁን ለምሳሌ አንቺ ፕራንክ አድርገሽ እንዴት ነው ሰው ወደ ሌላ ነገር የሚቀይርብሽ? ሲቀጥል ደግሞ ሁልጊዜ በቃ እኔ እሱ ወይ ጓደኛ እንዲኖረው አልፈልግም ከዚህ በኋላ። እኔ እና እሱ ብቻ እንድንሆን እፈልጋለሁ ብዙ ጊዜ ምናምን፣ ግን እሱ እንዲሰማኝ ፈቃደኛ አይደለም። ጓደኞቹን ይሰማል፣ እኔን አያምነኝም። ትናንትናም እንደዛ ነው የተፈጠረው እና በጣም ነው የከፋኝ። አንቺን ብትሆኝ አሁን ሀብቴ እንደዛ ቢያደርግሽ በእርግጠኝነት እንደዛ ነው የሚከፋሽ። አውቃለሁ እኮ እኔም ራሴ ቅድም እያወራው ነበር። የሚገርምሽ ተናድጄ ነበረ። ያው እዛ ጋር ያክት ያደረገበትን መንገድ አልተመቸኝም፣ ግን ስልሽ ደግሞ ምንድነው በቃ ያናድዳል። አሁን እኔ እንደዚህ ላድበሰብሰው አልፈልግም። እኔም ራሴ በጣም ነበር የምናደደው እውነቱን ለመናገር። ግን ደግሞ ያው ሰው ደግሞ ያለ ሰው አይኖርም አይደለ? ያው ዝም ብለሽ በአንዴ ጓደኛው ምናምን እንትን ማለት አትችይም። ግን ደግሞ ማለት ነው አንቺ መጀመሪያ ራስሽ መጠንከር አለብሽ አይደል? መጀመሪያ ላይ። ስለዚህ የራሳችሁ እንትን የምትሉትን ነገር ብላችሁ ቢሆን ኖሮ እሺ። አሁን እዚች ጋር ተሰርቷል ኦልሬዲ፣ ፕራንክ አልቋል። እኔ ፕራንክ የሚገባኝ እናንተም ከዚህ በፊት የምታደርጉት የነበረው ኦልሬዲ ካሜራ ከተዘጋው ከሆነ ከተጫወታችሁ ከሳቃችሁ ምንድነው አለቀ አይደል? ስለዚህ እዚያ ነገር ከዛ በኋላ አልፎ ሲሄድ ምን ይሆናል? ሌላ ችግር ያመጣል። መጀመሪያም ነግሬዋለሁ፣ ፕራንክ ነው ማለት ቪዲዮ ገና ከመጀመራችን በፊት እሱ ከመምጣቱ በፊት ከፍፄ ጋር ተመካክረን እኔ ነኝ ያማከርኩትና እንደዚህ ሀሳብ መጥቶልኛል ፕራንክ ላድርገው ምናምን አግዘኝ ስለው እሺ ችግር የለውም አለኝ። አሳመንኩት ምናምን አብረን ፕራንክ አደረግነው። ለቤተሰብም ለሁሉም ሰው ግልጽ አድርጌያለሁ። ፕራንክ ነው ሌላ አዲስ ነገር የለውም ብያለሁ። ግን ከዛ በኋላ ራሱ ነግሬዋለሁ። እየተበሳጨ ምናምን ሲመጣ ብሩኬ ወዲያው ነው ቪዲዮ ሳያልቅ በፊት ነው የነገርኩት ሁላ ፕራንክ ነው በቃ ምናምን አልኩት። ምክንያቱም ወደ ሌላ ነገር እያመራ ነበር። ከዛ ግን እሱ አላመነኝም። ከዛም በኋላ ደግሞ ፍፄ አግኝቶት እሱን የማይሆን ነገር ብሎታል። እና ለምን እንደዛ ያደርጋል? ፍፄስ ቢሆን ብሩኬስ ለምን እሱን ያምናል? በጣም ነው የከፋኝ። ለዛ ነው አንቺ ጋር የመጣሁት። ለማን ላውራው? ቤት ራሱ አይረዱኝም። በቃ ቤት ብነግራቸው ምንም እንዲያውቁ ደግሞ አልፈለኩም አሁን እንደተጣላ። ምክንያቱም በጣም ብዙ ነገር ነው እየጠበቁ ያሉት አሁን ቤት እና ይህን ነገር ደግሞ ሲሰሙ በጣም ጋሽዬ ራሱ ይበሳጫል። ሁሌ እንደ ህፃን ልጅ ነው የሚለው። ኖ ጋሽዬ ጋር ምናምን መድረስማ የለበትም እንዴ! ሁሌ እነዚህ ትልልቅ ሰዎችንማ እንትን ማለት የለብንም አይደለም። አሁን እኛ እርስ በርሳችን ይህንን በማውራት ነው አይደል ነገር የሚፈታው። ስለዚህ አሁን እዛ ጋር የገባው ሶስተኛ አካል ፍፄም ቢሆን እኔ እንጃ፣ እኔ ምን አስበው እንደሆነ አልገባኝም። እኔ የምችል ከሆነ ኮንታክት አደርገዋለሁ። የምችል ከሆነ እሱም ቢያለኝ አስረዳው፣ የምትዋሸውን ነገር አቁምና ለብሩኬ ንገረው ስለው ፍላጎቱ ምንድን ነው? እኔ ከአንቺ ጋር ነው መሆን የምፈልገው፣ ብዙ ጊዜ ሆኖኛል፣ ከዚህ በላይ በቃ ምናምን ነው እያለ ያለው። ከዛ በግልም ደግሞ ሲያወራኝ እኔ በቃ አንቺ እንዲገባሽ ብዙ ነገር አደረኩኝ ምናምን ነው እያለ ያለው። አይ እኔ እንደዚህ አይነት ጨዋታ አይመቸኝም። መጀመሪያ ደረጃ ግን አንቺ አሁን ለምሳሌ ማለት ነው ይሄ ነገር ተፈጠረ አይደለ? መጀመሪያ ራስሽ ነሽ አይደለ መጀመሪያ ላይ ያለሽው። መጀመሪያ ላይ ራስሽ ስትረጋጊ፣ ራስሽ ደግሞ ነገሮችን ስታስተዊ ነው የሚሆነው። አሁን እዚች ጋር እኔ ሁሉን ነገር ይቅርብኝ እዚህ መሆን ነው የምፈልገው ምናምን እኔ እንጃ። ግን አንቺ አሁን ሀሳብሽ ምን እንደሆነ እንድትነግሪኝ ነው የምፈልገው። ምክንያቱም መጀመሪያ የሚቀድመው የአንቺ ነገር ነው። ከሁሉም ነገር ለማስረዳት ሞከርኩኝ ናኒ፣ እሱንም ለማግኘት ሞከርኩኝ። ስልክ አያነሳልኝም። ለዛ ነው አንቺ ጋር የመጣሁት። ብሩክ ነው የማያነሳው? አያነሳማው። ምንድነው ፍላጎቱ? አላቅም። ሊያወራኝም ፈቃደኛ አይደለም እና ብዙ የደበቃችሁኝ ነገር አለ ነው እያለ ያለው። እንዴት ነው እኔ ከፍፄ ጋር ሁኜ ለዛውም ከጓደኛው ጋር ሁኜ እንዴት ነው እኔ ልደብቀው የምችለው? እና የምር በጣም ነው የደበረኝ። አይደለም ቆይ ይኸውልሽ ሀይሚዬ፣ ይኸውልሽ መጀመሪያ ደረጃ ማለት ነው አንቺ ስትረጋጊ ነው ሁሉም ነገር የሚሆነው። እንዲህ በአንዴ ቱግ ሲባል ምናምን ምንም የሚሆን ነገር የለም። ገባሽ አይደለም? እኔ እሱን አግኝቼ አናግረዋለሁ። ምንም እንደዚህ የሚልበት ጉዳይ የለም። ስልኩን አያነሳም። እንዴ ስልኩን ማንሳት አለማንሳት አይደለም። እኔ በማንኛውም መንገድ አገኘዋለሁ። በቃ እንዴ እንደዚህ አይነት ጨዋታ የለም። ይሄ ህፃን ልጅ ጨዋታ እኮ አይደለም አይደል እንዴ? አብራችሁ ስንት ጊዜ የቆያችሁ ሰዎች አንድ ሰው መጥቶ ቡራ ክረዩ ምናምን ስላለ ያንን ሰው ሰምቶ እንትን የሚልበት ጉዳይ አይደለም።
ገባሽ አይደል? ፕራንክ ሳደርግ ነው ደግሞ ነገሮች የሚብሱት እና ለምን እንደዚህ ያደርገኛል? ይኸውልሽ መጀመሪያ አንቺ ተረጋጊ። ማንም ደስ እንዲለው መሆን የለብሽም። ገባሽ አይደል ሀይሚ? እኔ ምን ላድርግሽ? አንቺ ተረጋጊ። አንቺ የምትፈልጊውን ነገር ንገሪኝና እኔ ምን ላርግልሽ? ምን እንዳደረግ ነው የምትፈልጊው? አላቅም። እኔ በቃ ግራ ስለገባኝ ነው አንቺ ጋር የመጣሁት። በቃ ማወራው ሰው ስላጣው ነው። በቃ አንቺ እንደዚህ እንድትሆኝ አልፈልግም። ጌታ በኢየሱስ በበዓል ምድር ብዙ ነገር እናሳልፋለን ስንል ደግሞ ምን አይነት ሴጣን ነው የመጣው? አላቅም። ይኸውልሽ እኔ ልንገርሽ፣ አንቺ እዚህ መሆን ነው አይደል የምትፈልጊው? እሺ እዚህ ሁኚ። የት? እዚህ ሁኚ። በቃ እኛ ጋር ሁኚ። ከፈለግሽ ቤት ሁኚ፣ የፈለግሽበት ሁኚ። መሄድ አትፈልጊም? እኔ በቃ ሄጄ ምን ላድርግ ግራ ገባኝ እና ቢያንስ አንቺ ጋር ትንሽ ከጭንቀቴ እንትን ካልኩኝ ብዬ ነው አንቺ ጋር የመጣሁት። እኔ እስከፈለግሽ ሰዓት ድረስ ችግር የለውም አለሁኝ። ምንም ደግሞ እንድትጨናነቂ አልፈልግም። ምክንያቱም እኔም ሴት ነኝ፣ እረዳዋለሁ ይሄን ነገር። ገባሽ አይደል? አንድ ቀን አንድ ሌሊት ራሱ አይነጋም ጭንቀት ሲጨመርብሽ። በጣም ነው የሚያስጠላው። አዎ በጣም ነው የሚጨንቀው። እናንተ ደግሞ እርስ በርሳችሁ ያላችሁት እርስ በርሳችሁ ናችሁ። ገባሽ አይደል? ጓደኛ እንደናንተ ሊሆን አይችልም። አንድ ቀን ተደባብረሽ ስትይ ያለው ስሜት አውቀዋለሁ። እኔ ፕራንክ ማድረግ አልነበረብኝም። ኖ ፕራንክ እኮ ተደራርጋችሁ እኮ የኖራችሁት ጉዳይ እኮ ነው። ለምንድን ነው የማይረዳኝ? እኔ እሱን አናግረዋለሁ። ምንም ነገር ቢል ማለት ነው አናግረዋለሁ። እዚች ጋር ማንም ሰው እንትን ሊል አይገባም። ፕራንክ ነው፣ ታይቷል፣ ሀገር ያወቀው ፀሐይ የሞቀው ጉዳይ ነገር ነው። እሺ እኔን ነው ማመን ያለበት? ፍፄን ነው ማመን ያለበት? እንዴ ፍፄ ምንድን ነው እዚች ጋር? አላቅም። ፍፄ እኮ በእናንተ ህይወት ማለት ብዙ ነገር አሳልፈናል እያለኝ ነው። እኔ ከሱ ጋር ምንም ያሳለፍኩት ነገር የለም። እሱ ያወራውን ነገር እዛ ጣዩ ሀይሚ። አሁን አንቺ ቢያንስ እናንተ ተረዱኝ። በቃ እኔ ሀብቴም አንቺም ከተረዳችሁኝ ይበቃኛል። እኔ የሀብን ጉዳይ ታዩ፣ ለእኔ ከነገርሽኝ የሀብን ጉዳይ ታዩ፣ ችግር የለውም። እኔ ሁሉም ሰው ማያምነኝ መስሎ ነው እየተሰማኝ ያለው። ለምንድን ነው እንደዛ የሚሰማሽ? እኔ እንጃ። ምንም አይነት የብቸኝነት ስሜት እንዳይሰማሽ እግዚአብሔርን፣ የምሬን ነው። እኔና አንቺ እንደዚህ አውርተን እንደዚህ ዲፕ የሆነ ነገር አውርተን ያው በስልክ እናወራለን አይደለም። እንደዚህ አይነት ከበድ ያለ ነገር ግን የመጣ አልመሰለኝም። እኔ ያው ወንዶች ይናደዳሉ፣ ለቀን ይናደዳሉ ምናምን አይደለም። እንደዚህ ዲፕ የገባ ነገር አልመሰለኝም። ፍፄ ደግሞ ስርዓቱ የሚይዝ ከሆነ ስርዓቱን ይይዛል። ገባሽ አይደለ? ይሄ ጨዋታ አይደለም፣ ህይወት ነው። የራሳችሁ እንደዛ በነገርሽ ላይ እንደዛ የሚባል ነገር የለም። ደካማ ምናምን መሆን የለብሽም። ገባሽ አይደለ? የራስሽ ህይወት ነው። ህይወትሽ የምታስተካክዩ ራስሽ ነሽ። እዚህ ጋር ችላ እያልሽ እየተሳሳቅሽ እንደዚህ አይሆንም እያልሽ ከሆነማ ህይወት ነው የሚበላሸው። አንቺ ፍላጎቶችን ብቻ ንገሪኝ፣ እኔ ችግር የለውም ሁሉንም ነገር አድርጋለሁ። እየመሰለኝ ያለው ራሱ ብሩኬ በቃ ከኔ መለየት እየፈለገ ነው የመሰለኝ። እንደዛ የሚሆን ነገር የለም። በኢየሱስ ሀይሚ፣ በኢየሱስ ኧረ ዝም በይ በእናትሽን። እንዴ መለየት የሚባል ቃሉን ራሳት ለምንድን ነው እንደዛ የሚያደርገው? ለምንድን ነው እንደዚህ በትንሽ ነገር እኔን ማመን ነው የሚቀለው ወይስ ፍፄ ማመን? ግን እኔ እንጃ ምን እየሆንክ እንደሆነ ሊገባኝ አልቻለም። ጌታ ፍፄ ቢያንስ ወንድ ልጅ ነው፣ አስቦ ሊሆን ይችላል፣ ማየውን ነገር ተመኝቶ ሊሆን ይችላል። ግን ብሩኬ ለምን እኔን አላመነኝም? ለምን እንደዚህ ያደርገኛል? ለምንድን ነው ሁሌ እናንተ ሶስተኛ ወገን ሰው መሀላችሁ ሊገባ የሚችለው? እኔ ላለማስገባት እኮ እየጣርኩኝ ነው። ግን ሁሌ የሚገባው ደግሞ ፍፄ ነው። ይኸው አሁንም ድጋሚ እንደዚህ ያደረገ። ለምን እንደዚህ እንደሚያደርግ? እሺ እኔ አንድ ነገር ቃል ልግባልሽ። ይኸውልሽ ቃል ልግባልሽ። አሁን መሄድም የምትሄጂም ከሆነ ሄደሽ ልትመለሽ፣ እኔ ጋር መቆየትም ከፈለግሽ እኔ ጋር ልትቆይ፣ እኔ ደግሞ የማናግራቸውን ሰዎች ለእኔ ጊዜ ስጪኝ፣ እኔ ላናግራቸው በምችልበት መንገድ ማለት ነው። ገባሽ አይደል? ብቻ ካገኘሽው በቂ ነው። እሺ ችግር የለውም፣ እንድታገናኘኝ ነው። ችግር የለውም። እኔ ከእናንተ እንትን አይደለ። ስለዚህ እኔ እንደ ሶስተኛ ወገን አድርገሽኝ ራሱ አታስቢኝ። ለእኔ መንገርሽ ራሱ ሊደብርሽ አይገባው። ምክንያቱም እኔ ሴት ነኝ። እኔም በአንቺ ቦታ ብሆን እንዳንቺ ነው ሪያክት ላደርግ የምችለው። ገባሽ አይደል? ሆኜም አውቃለሁ ከዚህ በፊት። ስለዚህ ምንም እንዲደብርሽ አልፈልግም። የሆነ በቃ ለሌላ ሰው እንደተናገርሽ እንዲሰማሽ አልፈልግም። ገባሽ አይደል? ቤተሰብ ሆናችሁ ተባብራችሁ ምንም ችግር የለውም። ወንድሙ ነው ሊያገኘው ይችላል እና እንድታገናኙን ብቻ ነው። ምንም ችግር የለውም። እኔ አስረዳዋለሁ። የምር ምንም ችግር የለውም። እንድትጨናነቂ አልፈልግም። እየተጨናነቅሽ ደግሞ ሌላ በሽታ ላይ እንድትወድቂ አልፈልግም። ገባሽ አይደለም? ሰማሽኝ አይደለም? በማንኛውም ጊዜ ደውይልኝ። በማንኛውም በቀንም በማታም እዚህም መምጣት ከፈለግሽ እኔ አለሁኝ። እሺ ምንም አይነት ጭንቀት አያስፈልገውም። አመሰግናለሁ። አሁን ራሱ ትንሽ ቀለል አለኝ። ስናወራበት እኮ ነው የሚቀለው። ገባሽ አይደለም? እኔ ማንም እየተረዳኝ አልመሰለኝም ነበር መጀመሪያ። በቃ ሰው ሁሉ እንደዛ የሚያስበኝ እንዴት እኔ ከጓደኛው ጋር እንዴት የማይሆን ነገር አደርጋለሁ እና ሁሉም ሰው እንደዛ የሚጠረጥረኝ ነበር የመሰለኝ። እሺ እኔ በቪዲዮም ያገኘሁት ሰው አለ፣ ከቪዲዮም ጀርባ ያገኘኝ ሰው አለ ያወራኝ። እንዴት አንቺ ምናምን ነገር
ሰው እንዴት አያምነኝም? እኔ እንዴት እንደዛ አደርጋለሁ? ኖ ሀይሚ ይኸውልሽ፣ በነገርሽ ላይ ማለት ነው ሰው ያየውን ነገር ነው አይደለ? ያሳየሽውን ያክል ነው አይደለ? አንቺን እዛ ላይ የሚገምትሽ የአንቺን በዛች ደቂቃ ሰው ከገመተሽ አንቺ ራስሽ የምታውቂው ደግሞ አንቺና እግዚአብሔር ናቸው አይደለ? ስለዚህ ሰው የገመተሽን ነገር እርሺው። በእርግጥ የምታምኙ ሰው የምትወጁ ሰው ደግሞ በአንቺ በሌላ ነገር ሲገምትሽ ያናድዳል። ስለዚህ መጀመሪያ ምንድነው የምናስቀድመው? ራስሽን አይደለ? ተረጋጊ፣ ጊዜው ሰጂ። እንቅልፍ የሚተኛሽ አይመስለኝም። ፊትሽ የሚያስታውቃል። ገብቶኛል። ስለዚህ እረፍት አድርጊ። እኔና ሰማሽኛ፣ አመንሽኛውን። ስለዚህ እኔ ለዛም ነው አንቺ ጋር የመጣሁት። ቢያንስ አንቺ ትሻያለሽ ከሁሉም ሰው ብዬ አስቤ ነው። እኔ እንደ ሴት ምናምን ሌላ ጓደኛ ጋር ሄጄ ነገሮች ማባበስ አልፈለኩም። አንቺ ቢያንስ በሀብቴም በኩል በምንም ለነገሮች ትቀርቢያለሽ ብዬ አስቤ ነው አንቺ ጋር የመጣሁት። እሺ አሁን እኔና አንቺ ተስማማን አይደል? የፈለግሽውን ነገር ልትነግሪኝ ትችያለሽ። ማውራትም ካልፈለግሽ ቴክስት አድርጊልኝ። በማንኛውም ሰዓት እኔ አለው። እግዚአብሔርን በሬም ክፍት ነው። ሲጀመር ቤታችን ነው። ቤተሰብ ማለት አንድ ላይ ነው የሚኖረው አይደለ? ስለዚህ በፈለግሽው ሰዓት እኔ አውሪኝ። በፈለግሽው ሰዓት እኔ ደግሞ አወራና በአጭር ጊዜ የደረስኩበትን ነገር አሳውቅሻለሁ። ሀብንም ደግሞ ምንም ችግር የለውም እኔ እነግረዋለሁ። ለእኔ ከነገርሽኝ ለእሱ እንደምነግረው በቃ ቀላል ነገር ነው። ገባሽ አይደለም? እሱ ታላቁ ነው። ምንም እንደዛ የሚያስብል ጉዳይ የለም። ምንም እንድትጨነቂ አልፈልግም። እረፍት አድርጊ። ዛሬን ቢያንስ እረፍት አድርጊ። ምንም ነገር ስትጫወቺ ነው የሚያምርብሽ ደግሞ። እሺ ቡና ትቻለሽ ብዬ ነበር ያሰብኩት። ቡና አልጠጣም ትቻለሁ በእውነት እና በቃ ልሂድና ከዛ ብሩኬን አገናኝሽ አደራ። ምንም ችግር የለውም። ምንም ችግር የለውም። በቃ ባንቺ በኩል ነው ላገኘው የምችለው። ባንቺ ችግር የለውም። እኔ በምችለው መንገድ ማለት ነው። አሁን እዚህ ጋር እሱ እንዲህ ነው አንቺ እንዲህ ነሽ ማለት አልፈልግም። ገባሽ አይደለ? እስከዛሬ የሚያወራነው ነገር አልጠቀመውም አይደል? አይተነዋል አይደል? ስለዚህ አንቺ ብቻ መጀመሪያ እንድትረጋጊ ነው የምትፈልገው። አንቺ ስትረጋጊ ነው መጀመሪያ እራሳችን ቱክ ስንል ነው ነገሮች የሚበላሹት። ገባሽ? አንቺ ማንነትሽ የምታሳዩ ስትረጋጊ ነው። ስለዚህ አንቺ ተረጋጊ፣ እረፍት አድርጊ፣ አውሪኝ። እኔ ከመረብሽሽ አንቺ በሚመች ሰዓት ደውይልኝ፣ ማምሻም ቢሆን። ከዛ በኋላ ማለት ነው ያለውን ነገር እናስተካክለዋለን። ፏ ነው የምንለው። እሺ እንዳትጨነቂ። ችግር የለውም። እሺ ብቻሽን ልትሄጂ ነው ሳልሽ? ችግር የለውም። በእውነት ችግር የለውም። ብቻ እኔ የምፈልገው ብሩኬን ብቻ ስታገኘው ነገር ችግር የለውም። አንቺ እንዳትጨነቂ። በቃ እኔ ከመደወሌ በፊት ካገኘሽው ራሱ እንደምን ብለሽ በቃ እባክሽን። እሺ በቃ ይኸው በእኔ ላይ ጣዩሽ። መጀመሪያ ሀብን አናግራለን። ከዛ በኋላ የምንወስነውን ነገር እነግርሻለሁ። እንዳታስቢ። እንደተባባልነው እረፍት አድርጊ። እሺ ሰፋሪኪ እንዳይደብርሽ። አሁን እረፍት ብቻ። እሺ ቻው። ለማላዋየው ኧረ የኔን ህመሜን በጣም የሚያናድድ ነገር ነው። በኢየሱስ ግራን የገባኝ ቪዲዮን ራሱ ያስጀመርኩት እኔ አሪፍ ጊዜ እናሳልፋለን ብዬ ነበር። እንደምታዩት ነው። እኔ ምንም አልጠበኩኝም። የምር ምንድነው እንደዚህ ነገሮችን ማጋጋል አልገባኝም። ብሩክ ጌታ ምንድነው እንደዚህ በጣም እንትን አልክ እኮ በኢየሱስ በጣም ኦቨር ሪያክት ነው ያደረግከው። በቃ ፕራንክ ነው ኦልሬዲ ያለቀ እኮ እዛ ጋር ተነጋግራችሁ አይደል እንዴ? ምንድነው እንደዚህ ስር ሰዶ እንደዚህ ሰው አጠገብ ያለ ሰው እያለ እንደገና ሶስተኛ ሰው ሄዶ እንደዚህ ማመን ምናምን ምንድነው እንደዚህ መሆን? በቃ አላማህ አልገባኝም። ወይ አላማህን መናገር ነው በግልጽ በቃ እንደዚህ እስክትሆን ድረስ እንደዚህ እስኪከፋት ድረስ አይደለ? እዛ ብትሆን እርስ በርስ ትሆናላችሁ። እዚህ ብቻዋን ሆና በቃ እንደዚህ እስኪደብራት ድረስ ምንድነው እየሆንክ ያለው ራሱ እንዴ? ኧረ በስመ አብ በጣም ነው የሚደብርብህ። የምር በጣም ይደብርብሃል። እኔ በጣም ነው ያዘንኩብህ። ምን እንደሆነ ራሱ አልገባኝም። በጣም ደብሯታል። በጣም ተናዳለች። እንደዚህ አምናህ ራሱ አንተ በሷ ላይ እንትን ስትል ይደብራል። እኔ እንጃ። እኔ እንትን አልክ እንደዚህ አካበድከው እንዴ አንተ። እኔ አናቅም እንዴ አንተ ራስህ የለመድከውን ነገር ሰው ላይ ስታላክክ በአንተ ነው የሚቀለው። ከአንዴም 3 4 አይተንበዋል በአንተ። እሺ በጣም ያዙ ይልቀቁኝ ያልከው እንዴ ለሴት ልጅ ቀላል አይደለም። እሺ ከጓደኛ ጋር እንደዚህ መሆን ምናምን ቀላል አይደለም። ለእናንተ ቀላል ሊሆን ይችላል። አንተ ከአንዴም 3 4 እኮ ሴቶች እያሽኮለኮልክ ይዘህ ስትመጣ ምንም ያልተባልክ ሰው ነህ እንዴ። አንድ ፕራንክ አደረገች ብለክ በጣም ኦቨር ሪያክት አደረግክ። እሺ
እንደዚህ እስክትሆን ድረስ እንደዚህ ብቸኝነት እስኪሰማት ድረስ ማን ነው ማመን ያለብህ አንተ እንዴ? በጣም ነው ያዙ ይልቀቁኝ ያልከው ጌታ በጣም ማለት ነው። አበዛኸው። በቃ ሲበዛ ራሱ ይደብራል፣ ያስታውቅብሃል ራሱ። ወይ አላማ ካለክ መለየት ከፈለክ በግልጽ መናገር ነው እንጂ ያልሆኑ ምክንያቶች እያመጣ አትደርደር እዚች ጋር። ማንም አይሰማም ሲጀመር ደግሞ ማለት ነው። ኧረ በስመ አብ በጣም ነው የሚያስጠላብህ እንዴ። የሰውን ልጅ ስሜት መጉዳት እንደዚህ ቀላል መሰለህ እንዴ? ለአንተ ቀላል ነው። አይተንልሃል። በቃ ከአንዴም ሶስቴ አጨብጭበን አይተንልሃል። አድርገዋል። በቃ ሴቶች እያመጣ ቤት ድረስ እስኪ እያስናክ ምን እያልክ አይተንልሃል ከአንዴም ሶስቴ። ልጅቷ አንድ ፕራንክ አደረገች ብለክ እንደዚህ አይንሽ ላፈር እንደዚህ ምናምን አያዋጣም። እሺ ብቻ መቆም ትችላለች ልጅቷ። በጣም እንትን ያልክ በቃ ያዙ ይልቀቁኝ ምናምን አልክ። አንተም ጓደኞችን ከፈለጋችሁ ተያይዛችሁ ገደል መግባት ትችላላችሁ። እሺ ምን ነው እንደዚህ በጣም እንትን አላችሁ እኮ። በስመ አብ ወልድ። እነሱ የሚጠቅሙ ከሆነ